ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 8 እንግሊሽ ዩኒት 2 ይሆናል ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ዩቲዩብ ለብዙዎች እንዳደርስልን ላይክ እያደረጋችሁ ጀምሩ። የቴሌግራም ቻናሌን ዲስክሪፕሽን ላይ አስቀምጣለሁ፣ እሱንም ጆይን ማለታችሁን እንዳትረሱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። እሺ እዚህ ጋር በዚህ ቻፕተር ላይ ፎከስ የምናደርገው ቮካብለሪ ላይ እና ግራመር ላይ ነው። ስለዚህ መጀመሪያ እነዚህን የቮካብለሪ ጥያቄዎች እንሰራለን ማለት ነው። እሺ የመጀመሪያው ታይም ቴብል ይለናል። ሶ ታይም ቴብል ማለት ምንድነው? ካላንደር ማለት ነው። ታይም ቴብል ማለት ካላንደር ነው። እሺ ሴሪሞኒያል ማለት የሆነ ዝግጅት ሲደረግ የሚደረግ ነገር ነው። የሆነ ልዩ ዝግጅት በሚሰናዳበት በሚዘጋጅበት ሰዓት የምናደርገው ነገር ሴሪሞኒያል እንለዋለን። ለምሳሌ በምረቃ ሰዓት ምን እናደርጋለን? ተማሪዎች ሲመረቁ ገዋን ይለብሳሉ። እሱ ሴሪሞኒያል እንለዋለን። ሌላም በበዓል ሰዓት የሚደረጉ ጭፈራዎች አሉ። ለዛ በዓል ብቻ የሚደረጉ ጭፈራዎች አሉ። ሶ እነዚህ ሴሪሞኒያል እንላቸዋለን። ሶ ሴሪሞኒያል ማለት ትርጉሙ ምንድነው? ሪቹዋልም እንደዚሁ ተመሳሳይ ትርጉም ነው ያለው። ኢምፓየር ማለት ግዛት ነው። ስለዚህ ይሄ ደግሞ ላርጅ ቴሪቶሪ ማለት ነው። ሩልድ ባይ ኢምፐረር። ላርጅ ቴሪቶሪ ትልቅ ግዛት ማለት ነው። የሚተዳደረው በማን ነው? ባይ ኢምፔረር፣ በንጉስ የሚተዳደር ማለት ነው። ሩለር ማለት ሊደር ኦፍ ኤ ካንትሪ፣ መሪ ማለት ነው። ስለዚህ የሀገር መሪ ሊደር ኦፍ ካንትሪ ማለት ነው። ቀጥሎ ቨርዥን ማለት እየተቀየረ ሲሄድ ማለት ነው። ስለዚህ ቼንጅድ ማለት ነው። ቼንጅድ ወይ ደግሞ አፕዴትድ ማለት ነው። ኢንቮልቭድ ማለት እየተቀየረ ሲመጣ ነው። ስለዚህ ስሎይሊ ቼንጅድ ቀስ በቀስ ነው እየተቀየረ የሚመጣው። ስሎይሊ ቼንጅድ ታይሙ እየጨመረ ሲሄድ ከጊዜ ሂደት በኋላ እየተቀየረ ሲመጣ ኢንቮልቭድ እንለዋለን። ትሬሲንግ ማለት ወደ መጀመሪያው ቦታ መመለስ ማለት ነው። ሶ ምን ይሆናል? ባክ ቱ ዘ ኦሪጂን። ትሬሲንግ ማለት ባክ ቱ ኦሪጂን ነው። ሶ እዚህ ጋር የነዚህን ትርጉም እየነገርኳችሁ ያለሁት አኮርዲንግ ቱ ዘ ፓሴጅ ነው፣ በፓሴጁ መሰረት ነው። ፕሬዘንት ማለት አሁን ማለት ነው። ያ ማለት ከረንት እንደማለት ነው። ፌብሯ ማለት ይሄ ሮም ላይ የሚካሄድ በዓል ነው። ስለዚህ ይሄ ሮማን ፌስት እንለዋለን። ፕሌስመንት ማለት ምደባ ወይም ድልድል ማለት ነው። ፖዚሽን ቦታ ወይ ደግሞ ምን ልንለው እንችላለን? ኦርደር። ሶ ቮካብለሪዎችን በዚህ መንገድ ፈተናቸዋል። አሁን ቀጥሉ። አሁን እዚህ ጋር ደግሞ የሰጠን ጥያቄ ምንድነው? ከፓሴጅ ላይ የወጡ እዚህ ጋር ወርዶች አሉ፣ 5 ናቸው። በእነዚህ የነዚህን ወርዶች ትርጉማቸውን እናስቀምጣለን። ከዛ ትርጉማቸውን ካስቀመጥን በኋላ ደግሞ ምን እናደርጋለን? ሴንቴንስ እንሰራለን ማለት ሴንቴንስ ስሩ ስለተባለ። እሺ መጀመሪያ ታይም ቴብል በሚለው እንስራ። ታይም ቴብል ማለት ካላንደር ማለት ነው። ካላንደር ነው። ሴንቴንስ እንስራ። በዚህ ካላንደር ነው። ሶ ሴንቴንስ ሲሰሩ ምን ይሆናል? our school calendar shows ያሳያል እንደማለት ነው። ምንን ያሳያል? all exam dates፣ ሁሉንም የፈተና ቀኖቻችንን ያሳየናል እንደማለት ነው። ሶ ልክ በዚህ መንገድ አረፍተ ነገር እንሰራለን ማለት ነው። ሌላኛው ኦሪጂናል ማለት ፈርስት ማለት ነው። ፈርስት የመጀመሪያ እንደማለት ነው። ሶ በዚህ ሴንቴንስ ስንሰራ ደግሞ the original plan የመጀመሪያው እቅዳችን ማለት ነው። the original plan የመጀመሪያው እቅዳችን ምን ነበረ? was to travel መጓዝ ነበር። was to travel ወዴት መጓዝ? in June በጁን መጓዝ። ሶ የመጀመሪያው ፕላናችን በጁን ወይ ደግሞ በሰኔ ጉዞ ማድረግ ነው እንደማለት ነው። ሴሪሞኒያል ማለት ቅድም ተርጉመነዋል፣ ሪቹዋል ነው። ሶ በዚህ ደግሞ ሴንቴንስ እንሰራለን። the community the community performed አከናወኑ ማለት ነው። ምን አከናወኑ? ሴሪሞኒያል ዳንስ
ሴሪሞኒያል ዳንስ during the festival ዳንስ መቼ ነው ዳንሱን ያካሄዱት? በበዓል ጊዜ ማለት ነው። ፌስቲቫል። እሺ ቀጥሎ ኤክሌሲስቲካል ኤክሌሲስቲካል ምን ማለት ነው? ይሄ ቸርች ማለት ነው። ኤክሌሲስቲካል ማለት ቸርች ማለት ነው። ስለዚህ አሁን ለዚህ አረፍተ ነገር እንስራ። በዚህ አረፍተ ነገር ስንሰራ the priest አማኞች ማለት ነው። the priest is responsible ኃላፊነት አለባቸው። ምን የማድረግ responsible for all ለሁሉም for all ecclesiastical activity ምን ማለት ነው? አማኞች የቸርች አክቲቪቲን ሁሉንም ማድረግ አለባቸው፣ ኃላፊነት አለባቸው እንደማለት ነው። ሌላኛው ሲምቦሊክ ነው። ሲምቦሊክ ማለት ምልክት እንደማለት ነው። ሪፕሬዘንቲንግ ውክልና ወይም ደግሞ ምልክት እንደማለት ነው። በዚህ አረፍተ ነገር ስንሰራ the white dove is symbolic for peace ምልክት ነው። የምን ምልክት? ሲምቦሊክ ነው። የሰላም ምልክት for peace። ይሄን በዚህ መንገድ እንሰራለን ማለት ነው። እሺ ወደሚቀጥለው ደግሞ ግራመር ነው። ግራመር ላይ ለምሳሌ ዋይደር ኮምፓራቲቭ አድጀክቲቭ ዋይደር ኮምፓራቲቭ አድጀክቲቭ ማለት ዛን ያለበት እንዲሁም ደግሞ ኢአር ያለበት ነው ኮምፓራቲቭ አድጀክቲቭ የምንለው ማለት ነው። እሺ ዋይደር ዛን ሞር ዛን እነዚህ ኮምፓራቲቭ አድጀክቲቭ ናቸው። ሁለት ነገሮችን ለማነጻጸር እንጠቀማለን። the comparative adjective are used to ለምን ያገለግላል? used to compare two noun or pronoun ሁለት ናውኖችን ወይ ደግሞ ሁለት ፕሮናውኖችን እናነጻጽራለን፣ ሁለት ስሞችን። for one syllable adjective ሲለብሉ አንድ ከሆነ አንድ ወርድ ከሆነ ማለት አጭር ወርድ ከሆነ እንደማለት ነው። and for two syllable ረጃጅም ወርድ ከሆነ two syllable ነው። that ends in y በy የሚጨርስ ከሆነ er እንጨምራለን። changes y ደግሞ ወደ አይ እንቀይራለን። ከዛ er እንጨምራል ማለት ነው። ለምሳሌ happy ይሄ አሁን one syllable ነው። happy አሁን happy የሚለው y አለበት። ስለዚህ እቺን y ወደ ምን እንቀይራለን? ወደ አይ። ከዛ ምን ይሆናል? happy አይ አርገን er y ወደ አይ ይቀየራል ማለት ነው። እሺ and for one syllable ሆኖ that ending consonant vowel cvc ብሎ የሚጨርስ ከሆነ ለምሳሌ ቢግ ለምሳሌ ኮንሶናንት አለ፣ ከዛ ቫውል አለ፣ ከዛ ኮንሶናንት አለ። ኮንሶናንት ቫውል መሃል ላይ ቫውሏ ስትገባ ማለት ነው። ቫውል ሌተሮች መሃል ላይ ስትገባ ይሄ እዚህ ጋር መጨረሻ ላይ ያለው ቃል ደብል ይሆናል። ስለዚህ ቢገር ስንል ጂ ደብል ይሆናል ማለት ነው። ይሄ ህጉ ነው። ሌላኛው ደግሞ ኢንዲስ ኢን በኢ የሚጨርሱ አድጀክቲቮች ከሆኑ አር ብቻ ነው የምንጨምርባቸው። አር ብቻ እንጨምራለን። እሺ ለምሳሌ በኢ የሚጨርስ ለምሳሌ ፋይን እዚህ ጋር ፋይን ይላል። ፋይን ሲል አሁን በኢ ነው የሚጨርሰው። ወርዱ ራሱ በኢ ይጨርሳል። ኮምፓራቲቭ ለማድረግ አር ብቻ እንጨምርበታለን ማለት ነው። እሺ ሌላኛው ፎር ሎንግ አድጀክቲቭ ትልልቅ አድጀክቲቮች ከሆኑ ደግሞ ሁለት ሲለብል ከሆኑ ሞር ከዛ አድጀክቲቭ ማድረግ ነው። ሞር ነው የምንጨምረው። ለምሳሌ አትራክቲቭ የሚለው ትልቅ ስለሆነ ኢአር አይጨመርም። ከኋላ ሞር ነው የሚጨመረው። ምን ለማድረግ? ኮምፓራቲቭ ለማድረግ ማለት ነው። እሺ ሌላ in Ethiopia June is shorter night than other months ይሄ ኮምፓራቲቭ ዲግሪ ሁለት ነገሮችን ነው የሚያነጻጽረው። እዚህ ጋር አሁን ጁንንና ሌሎችን ወራቶችን እያነጻጸረ ነው። ጁን ምንድነው? ሾርተር ነው ማለት ነው። ዛን የሚለው ቃል ደግሞ ግዴታ መኖር አለበት። in autumn children are happier than adults በኦተመን ጊዜ ህፃናቶች ከአዋቂዎች ምንድናቸው? ደስተኞች ናቸው። autumn is more attractive than winter autumn ከዊንተር የበለጠ አትራክቲቭ ነው ይለናል። ይሄ ኮምፓራቲቭ ዲግሪ ሁለት ነገሮችን የሚያነጻጽር ነው። እዚህ ጋር ደግሞ ምን ይለናል? በግሩፕ ሁኑና
ኮምፓራቲቭ አድጀክቲቭ ያለበትን ለዩ ይለናል። አንደኛው ላይ the Gregorian calendar is used wider than እዚህ ጋር wider than የሚለው ነው ማለት ነው ኮምፓራቲቭ ዲግሪ። ሁለተኛው ላይ the Gregorian calendar is used more than ሶ ዛን ያለበት er ያለበት more ያለበት ኮምፓራቲቭ ዲግሪ ነው። the Gregorian calendar is older than እዚህ ጋር older than የሚለው ኮምፓራቲቭ ዲግሪ ነው። the Ethiopian calendar has greater እዚህ ጋር greater እና than የሚለው ኮምፓራቲቭ ዲግሪን ያመለክታል። the Ethiopian calendar is 7-8 years younger than ሶ ይሄ younger than የሚለው ኮምፓራቲቭ ዲግሪን ያመለክታል። we use than after comparative ከኮምፓራቲቭ በኋላ ምን እንጠቀማለን? than እንጠቀማለን። ለምሳሌ እዚህ ጋር older than more expensive than we usually say ለምሳሌ than me than him than her than us than them እንላለን ማለት ነው። ሶ እንደዚህ ኮምፓራቲቮችን እንጠቀማለን። many people looks more wonderful እዚህ ጋር ደግሞ ምንድነው የሚለን? እዚህ ጋር የተሰጡ አሉ በእነዚህ አረፍተ ነገር እንድንሰራ ነው። እዚህ ጋር ኤግዛምፕል አለ። በዚህ ኤግዛምፕል መሰረት many people look more wonderful during holiday than the usual day ሶ ልክ እንደዚህ ማለት ነው። ብዙ ሰዎች more wonderful during holiday ከሌላው ቀን ይልቅ ደስተኞች ናቸው። ከዩዥዋል ዴይ ከኖርማሉ ቀን ይልቅ ደስተኞች ናቸው ይለናል። ሶ በዚህ መሰረት እዚህ ጋር ኤግዛምፕል እንሰራለን ማለት ነው። እሺ የመጀመሪያው ላይ happier than በሚለው ኤግዛምፕል እንስራ። Sarah is happier than ደስተኛ ናት ማለት ነው። happier than her sister ከእህቷ በላይ ደስተኛ ናት። እሺ ሁለተኛው ደግሞ more wonderful than በሚለው ደግሞ እንስራ። more wonderful than the sunset today is more wonderful than yesterday wonderful አስደናቂ ማለት ነው than yesterday ሶ እዚህ ጋር ምን ይለናል? የሰንሴት ማለት ፀሐይ የዛሬ የገባችው ፀሐይ አስደናቂ ናት ከትናንት ነው። ሶ ሁለት ነገር ነው የምናነጻጽረው ማለት ነው። እሺ crazier than በሚለው ደግሞ ልስላ። crazier በጣም እብድ እንደማለት ነው። this movie ለምሳሌ በዚህ ሲሰራ ቀጥተኛ ትርጉሙ በጣም ያበደ እብድ እንደማለት ነው። this movie ይሄ ፊልም አልኩኝ this movie is crazier than the one watched last week ባለፈው ሳምንት ካየሁት ፊልም ይሄ ፊልም ምንድነው? crazier than ማለት በጣም ሀሪፍ ነው ለማለት ነው። እሺ ሌላኛው ደግሞ more foolish than በሚለው እንስራ። ይሄ ደግሞ በጣም ሞኝ እንደማለት ነው። running in the rain without umbrella ከአምብሬላ ሳንይዝ ማለት ነው። አምብሬላ ሳንይዝ መሮጥ በዝናብ ውስጥ ዝናቡ እየዘነበ ማለት ነው። ይሄ ነገር ምንድነው? is more foolish than ሞኝነት ነው። more foolish than ከማን more foolish than staying inside ውስጥ ቤት ውስጥ ከመቀመጥ staying home በዝናብ ውስጥ መሮጥ ሁለቱም ሞኝነት እንደሆኑ ነው የሚያሳየው። ነገር ግን ደግሞ ከሁለቱ ሞኞች ደግሞ የትኛው የበለጠ ሞኝ ነው? በዝናብ ውስጥ መሮጥ ያለ አምብሬላ ማለት ነው። እሺ ሌላኛው more excited than በሚለው ደግሞ ሴንቴንስ እንስራ። more excited than በሚለው ሲሰራ the children were more excited than more excited than the teacher during the trip በትሪፕ ወቅት ወይ ደግሞ በጉዞ ወቅት እንደማለት ነው።
በጉዞ ወቅት ችልድረን ልጆቹ ከመምህራኖቹ የበለጠ ደስተኛ ይሆናሉ። ሞር ኤክስፐንሲቭ ዛን በሚለው ደግሞ እንስራ። ስማርትፎን ኢዝ ሞር ኤክስፐንሲቭ በጣም ውድ ነው ስማርትፎን ከማ ዛን ቤዚክ ፊቸር ፎን ቤዚክ ፎን ከኖርማሉ ስልክ ማለት ነው። ከጥቃጥቆ ስልክ ስማርት ስልክ በጣም ውድ ነው እንደማለት ነው። እሺ ሌላኛው እዚህ ጋር አስ ፕላስ አድጀክቲቭ አለ። ይሄ ደግሞ አስ ፕላስ አድጀክቲቭ አስ ኦር ደግሞ ኖት አስ አድጀክቲቭ ፕላስ አስ። ይሄ ደግሞ ለምንድን ነው የሚጠቅመን? እኩል ናቸው ለማለት ነው። እዚህ ጋር አስ ፕላስ አድጀክቲቭ አስ እና ይሄ እኩል ናቸው ለማለት ነው። ይሄኛው ደግሞ እኩል አይደሉም ለማለት ነው። ሶ አሁንም እዚህ ጋር ኤግዛምፕል ተሰጥቶናል። በዚህ ኤግዛምፕል መሰረት እኛ ሌላ ኤግዛምፕል እንድንጽፍ ተጠይቀናል ማለት ነው። the name of the week in Ethiopian calendar የዊኮቹ ስም ዘሴማስ ተመሳሳይ ነው። the name of the weeks in the Gregorian calendar የሳምንቶቹ ስም የኢትዮጵያ የሳምንት ስሞችና የግሪጎሪያንም የፈረንጆቹ የሳምንት ስሞች ኦሬዲ አንድ ናቸው። መንዴይ ቱስዴይ ይሄ ተመሳሳይ ነው ማለት ነው። ሰኞ ማክሰኞ ሮብ የሚለው ነገር መንዴይ ቱስዴይ ዌንስዴይ የሚሉት ፈረንጅም ጋር እኛም ጋር ኦልሞስት ዘሴም ናቸው። ሰባት ናቸው። 7 ቀኖች ናቸው በሳምንት። እዚህም ጋር the number of weeks in Ethiopian calendar የዊኮቹ ብዛት ተመሳሳይ ነው ከፈረንጁ ጋር የኢትዮጵያና የፈረንጁ የዊክ ብዛት ተመሳሳይ ነው። 7 ቀን 7 days እዚህ ጋር ተመሳሳይ ነው የሚለን ኤ ላይ መንዴይ ቱስዴይ የሚሉትን ነው። እዚህ ጋር ደግሞ ብዛታቸው 7 ነው ተመሳሳይ ነው the same as። ሶ እዚህ ጋር አሁን ማየት ያለባችሁ ነገር አስ የሚለውን ነገር ነው። እዚህ ጋር አስ የሚለውን ልብ ማለት ይኖርብናል። እዚህ ጋር አስ አለች ማለት ነው። እዚህም ጋር አስ አለች ማለት ነው። እሺ ሶ በዚህ መሰረት አሁን እኛ ኤግዛምፕል እንሰራለን ማለት ነው። እሺ ሲ ዲ ኢ ኤ እና ቢ እነሱ ሰርቶልናል። ሲን ደግሞ እኛ እንስራ። ሶ ሲን ስሰራ the months in Ethiopian calendar በዚህ መሰረት ማለት ነው። in Ethiopian calendar በኢትዮጵያ ካላንደር ወራቶቹ ማለት ነው። in Ethiopian calendar are not በኖት ነው የምሰራው are not as long as the months in Gregorian calendar በፈረንጅ ያለው የወርና በኢትዮጵያ ያለው ወር እርዝማኔው as long ማለት እርዝማኔው እኩል አይደለም። በእኛ አሁን ለምሳሌ ወሮቹ 30 ናቸው። በፈረንጅ ደግሞ ሲፈልግ 30 ሲፈልግ 29 ይሆናል ማለት ነው። ሶ ተመሳሳይ አይደለም ማለት ነው። እሺ ሌላም እንስራ። ቦዝ ካላንደር ሁለቱም ካላንደር ማለት የኢትዮጵያም የፈረንጁም ማለት ነው። ቦዝ ካላንደር have as many days of the week as each other ማለት ነው። ስለዚህ both calendar have as many day of the week in each other ማለት day የቀኑ ብዛት በሳምንት ውስጥ ያለው የቀን ብዛት እኩል ነው በሁለቱም ጋር እንደማለት ነው። እሺ ሌላ ደግሞ ሶስተኛ ስንሰራ the Ethiopian calendar is as organized as the Gregorian calendar ስለዚህ ምን ማለት ነው ትርጉሙ? both are well structured ማለት ነው። የኢትዮጵያ ካላንደር እና የግሪጎሪያን ካላንደር የተዋቀሩበት መንገድ ተመሳሳይ ነው እንደማለት ነው። ሶ ይሄንን በዚህ መንገድ እንመልሳለን። እሺ እዚህ ጋር ኢምፔርሱ ናችሁ study the following ይሄንን አጥኑ ይላል። የመጀመሪያው ምንድነው? the festivity dates of Ethiopian Christmas የኢትዮጵያ ክርስቲማስ የበዓል ቀኑ
ኤንድ ኢስተር የኢትዮጵያ ክርስቲማስ እና ኢስተር ቀኑ ደቱ ማለት ነው are not the same as the festivity date of European Christmas እና ኢስተር የኢሮፕ ክርስቲማስ እና ኢስተር ቀኑ አንድ አይደለም እያለ ነው። the month in Ethiopian mainstream calendar ወሮቹ በኢትዮጵያ ያሉት ማለት ነው። አሁንም ወሮቹ not as many as ማለት እኩል አይደለም፣ ቁጥራቸው እኩል አይደለም። the month in Gregorian calendar ያው ወሩ እኩል አይደለም፣ የኛ 30 ነው የነሱ ደግሞ 29 እንደዚህ ነው ማለት ነው። 28ም 31ም ይሆናል። the type of the season in Ethiopian calendar በኢትዮጵያ ካላንደር የወቅቱ አይነት አሁንም not the same ተመሳሳይ አይደለም ከግሪጎሪያን ጋር። ለምሳሌ እኛ ጋር በጋ ሲሆን እነሱ ጋር ክረምት ይሆናል። ሶ ወቅቱ ተመሳሳይ አይደለም እንደማለት ነው። ሶ በዚህ ዩኒት ላይ ያዘጋጀሁላችሁ ግራመር እንዲሁም ደግሞ ቮካቡላሪ ይሄን ይመስላል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቀጣይ ደግሞ ቀጣይ ዩኒት የምንሰራ ይሆናል ማለት ነው።